ይኸውልህ አየኸው ይኸውልህ ከየት አመጣኸው? ይኸው ቀጥሎ መጣ። አሃ በዝንብ ነው የሰበሰብከው? አዎ በዝንብ ነው የተሰራኸው? ለምን? የት ሀገር ነው የተመተትከው? ጎጃም። የጎጃም መተት ነህ? አዎ። የደብተራ ነው የጠንቋይ? የደብተራ ቤተሰቡን በሙሉ እያወኩ እየበጠበጡ ብንብለው እንደ ዝንብ እንዲጠፉ ነው። በዝንብ ብቻ የሚሰራ በዝንብ ብቻ ምታት ነኝ ምታት ብሩንም እያብከነከንኩ ጤፉንም እየሸጠ በየሀገሩ እንዲንጓለል ነው። ንብረቱን አሸጠዋለሁ። የመቃብር አፈር ረጭቼ አለድል ቢል ደግሞ ሌላ ሰይጣን ወንዝ ጀምሬ ማታ ተወንዝ ስመጣ ኋላውን ሰው እየተከተልኩ እያረኩ ሱር እያልኩበት ሌሊት አስጨንቀዋለሁ፣ አስጠብበዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ መጋቤ ሃይማኖት መምህር የማነ ብርሃን ዕንባቆም የዚህ ታላቅ ደብር አስተዳዳሪ እንዲሁም የህዝብ ሁሉ ህዝብ አባት ጠባቂ የተከበሩ መምህራችን መጋቤ ምስጢር መምህር ይባቤ የዚህ ታላቅ ደብር ስብከተ ወንጌል ኃላፊ የተከበሩ መምህራችን መጋቤ ሐዲስ መምህር ይታገስ ሲሳይ አየንተ እግዚአብሔር ካህናት ላይቃነ ምስጢር ዲያቆናት የተከበሩ መምህራችንን መምህር ሊቀ መምህራን ተስፋዬ የምስራቅ ሸዋ ሀገረ ስብከት የአዳማ ወረዳ ሂሳብ ሹም አየንተ እግዚአብሔር ካህናት ላይቃነ ምስጢር ዲያቆናት የሰንበት ትምህርት ቤት መዘምራን አባቶቻችን እናቶቻችን እህቶቻችን በወደድን ባከበረን በአንድ ልጅ በጌታ በኢየሱስ ፍጹም ሰላም እንደምን አረፈዳችሁ። የአምላካችን የልዑል እግዚአብሔር ስም እየተመሰገነ ይሁን። ይቆየን። ብትፈተኑ በርኩስ መንፈስ ብትፈተኑ፣ በመከራ ብትፈተኑ፣ በሐዘን ብትፈተኑ እመቤታችሁ ውጤታችሁ ማን ጋ ነው? እመቤታችን ጋር ስለሆነ እሷ የውጤታችሁ መሰረት መመሪያ ስለሆነች እሷ ይህንን ቤቷን ማሰርታ ለእኛም ደግሞ ምሕረትን ሰጣ በመካከላችን እየተገኘች እየባረከችን ነውና ለእመቤታችን ለክብረ ምስጢር ድንግል ማርያም ለክብረ ምስጋና ይግባት። ቀጥታ የምንሄደው ወደ ፈውሱ ነው የምንሄደው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ስም እርኩሳን መናፍስት መተት፣ አይነ ጥላ፣ ቡዳ፣ ዛር፣ ውቃቢ፣ የጠንቋይ መተት፣ የደብተራ መተት፣ አይነ ጥላ፣ ዛር፣ ውቃቢ በኢየሱስ ክርስቶስ ስም በድንግል ማርያም ስም በቅዱስ ሚካኤል ስም ታዛል። በወላዲተ አምላክ ስም ታዛል። በቅዱስ ሚካኤል ስም ታዛል። በድንግል ማርያም ስም እየተቃጠልና እየታሰር ወደ ተወጣ ዘንድ አዛለ እየተቃጠል እየተጨፈር በሥላሴ ስም በድንግል ማርያም ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ታዘህ ተወጣ ዘንድ አዛለሁ። በሥላሴ ስም አዝጃለሁ። በወላዲተ አምላክ ስም በቅዱስ ሚካኤል ስም በጌታ በኢየሱስ ክርስቶስ ስም ታዘሃል። ታዘዛችሁ። በሥላሴ ስም ታዛል። በቅዱስ ሚካኤል ስም መተት፣ አይነ ጥላ፣ ቡዳ፣ ዛር፣ በትዳር መካከል የገባ የትዳር የምትበጠበጥ መተት፣ የሰላቢ መንፈስ በቤት ውስጥ ያለ የምትሰልብ የሰላም የምትነሳ እርኩሳን መናፍስ በጥበጥ የተባልክ ተላክ እርኩስ መንፈስ ይኸውልህ ከየት አመጣኸው? ይኸው ቀጥሎ መጣ። ምንድን ነው? ጉድ ይኸው ኃይሌን ሰብስቤ የመጣሁት ይኸው በደንብ አድርጌ ዝም የገባው ይኸው በኃይል ዝንቡን ብሎ መጥቶ ራሱ ቁጭ አለ። እምኑ ላይ 32 ዓመት ምበላና ምጠጣው ይኸው ራሱ ነው የመጣው። ይኸው ኃይሉ ይኸውልህ አየኸው ይኸውልህ ከየት አመጣኸው? ይኸው ቀጥሎ መጣ። በዝንብ ነው የሰበሰብከው? አዎ። በዝንብ ነው የተሰራኸው? ለምን? ዝንብ ምን ታውን? ቤተሰቡን በሙሉ እያወኩ እየበጠበጡ
ብንብለው እንደ ዝንብ እንዲጠፉ ነው። በዝንብ ብቻ የሚሰራ በዝንብ ብቻ። እንዴት በዝንብ እንዴት አገኘ? ብቻ የት ሀገር ነው የተመተትከው? ጎጃም። የጎጃም መተት ነህ? ጎጃም። አዎ። የደብተራ ነው የጠንቋይ? የደብተራ ጭንቅላቱ ውስጥ ከደሙ ውስጥ ከአጥንቱ ውስጥ ተደብቄ ነው የምኖረው። 32 ዓመት ሳንከራትተው ደምና አጥንቱን አቀጭቼ ዘመድ ወዳጅ እንዳይለየው አርጌ ስበጠብጠው ስቀጠቅጠው የነበሩ እናቱ ሁሉ በአካል እየጸለየች ስትጸልይ አረፈች። አባት ሆይ ልጄን አደራ እንደተንከራተት እንዳይቀር እያለች ስትጸልይ ልጁ ቅዱስ ሚካኤልና ቅዱስ ገብርኤል እየተራዱት ድርሳኑን እየጸለየ እስካሁን ድረስ አለ። እኔም በየ2 ዓመቱና በየ3 ዓመቱ አየር ላይ እየተንከራተት መጥቼ እጠጣዋለሁ፣ ደሙን እጠጣዋለሁ። እንዴት እያረክ ነው የምትጠጣው? ደሙን እንደ ባሊ ውሃ ነው የምጠጣው። እንደ ባሊ ውሃ የምጠጣው? አፍስሰህ ነው? እንዴት አድርገህ አፍስሰህ ነው የምትጠጣው? እንዴት አድርገህ? አዎ፣ እያፈሰሱ ደሙን። በምን እያፈሰሱ እየጠጣሁ እንዴት እንደገባሁ እንዴት እንደተያዙ። ስንት ናቸው? አቤቱ ስንት ናችሁ? 886። በቃ 886ታችሁ በስላሴ ስም ታስራችኋል። በ30 ትሸኛላችሁ። ዮሐንስ ጥሩ ተዘጋ። ምን ነው? እንዴት? ምን ነው? ምንድን ነው የምትለው? አየሁ አንተን አየሁ እና ብታየኝ ታሪክ መተት። የምን መተት? ምን አድርገው አልካት? ግደል ነው። እግሩን ያዝ። ግደለው። ለምን? ግደለው። በቃ የእሱ ስኬት ጥሩ ያመናል። ለምን? ምንድን ነው የምትለው? እንዴት? ግደሉ ተባለ። ለምን ትቆጣላችሁ? ካደ አይ ታዘን ነው። ግደሉ ተብላችሁ እግሩን ያዙት። እንዴት አድርጋችሁ ያዛችሁት? ይዘነዋል። ግጥም አድርገን ይዘነዋል። አሁን ለምን ያዛችሁት? ብድግ በላ። እግሩንም ይዛችሁታል? ይዘነዋል። እግሩንም እጁንም ግደለው። በቀደም ተጋልጣችኋል አይደል? ታስራችኋል። ገና ናቸው። ዛሬ ነው የመጣችሁት? ዛሬ ገና ከመምጣታችን የተያዛችሁት? እና አፉን ፍታውን። አሁን እሰረው ነው የተባልክ? አፉን ያዝ ነው የተባልከው? ቶሎ በስላሴ ስም አዘዝኩ። በናዝሬቱ በኢየሱስ ስም አፉን ፍታ ነበር። በስርዓቱ አናግረኝ። በስርዓቱ አናግረኝ። አፉን ፍታ። ፈታሃል? በደንቡ ፍታ። በኢየሱስ ክርስቶስ ስም ፍታ። እሺ። ማን ነው ስሙ? የልጁ ደሳለኝ። የሰውየው ደሳለኝ ነው። ለምን አፉን አሰርጋችሁ? ከስራው እንዲባረር። ምንድን ነው የሚሰራ? የመንግስት መስሪያ ቤት ከፍተኛ አመራር። ለምን አጣመምከው? እንዲወጣ ነው። አሁን እኮ እሱን እንዲባረር እያደረኩ እንዲባረር ነው ያደርጋችሁት? እንዴት ተጣሙ? እግሩ ነው አጣሙ? እግሩ አይሰራ። ስንት ናችሁ? 1507 1507 አጋንንት ናችሁ? ሴጣን አጋንንትም ሰይጣንም በዛዝም የት ነው? አዳልሞት አዳልሞት ጥቁሮም አለ። አዳልሞት ምን ነው? ከቤተሰብ ተወልጄ ነው። ከቤተሰብ አንተን ያጣመምከው? መተቱ ነው ያጣመመው? መተቱ ያጣመመው መተቱ ነው። እጁንም እንዲህ ነው የምታደርጉት? እንደዚህ ነው የምታደርጉት? እንዳይሰራ። ነገር ግን አንተም በኢንተርኔት አየሁ። መቼ ነው የገባችሁት? የተመተታችሁት በስንት ዓመት? እኛ መተቱ አሁን ነው። አሁን በቅርብ ነው። እንደዚህ ካረጋችሁት እንዴት? ስንት ቀን ነው? ስንት ጊዜ ሆናችሁ? 2 ዓመት። 1 ወር? 2 ዓመት።
በል ፍታ፣ በጌታ በኢየሱስ ክርስቶስም አዝዣቸው። በናዝሬቱ ፍታ፣ እንዳትንቀጠቀጥ ፍታ፣ እግሩን ፍታ፣ እግሩን ፍታ፣ እግሩን ፍታ ተባልኩ። በስርዓቱ መልስ ወደ ነበረበት በጌታ በኢየሱስ እታዘዛለሁ። በስላሴ ስም እታዘዛለሁ። በመድኃኔዓለም ስም እታዘዛለሁ። ምንም ስራ አልሰራም እስከሚሄድ ድረስ በወላዲተ አምላክ ስም እታዘዛለሁ። እፈታለሁ። እንዴ ሳትፈታ ነው እንደምትሰናበተው? እግሩን ፍታ፣ ወደ እጅ ማንቀጥቀጡን ፍታ፣ ፍታ። በስላሴ ስም አስሬያቸዋለሁ ሁላችሁንም። እሺ ፍታ። እስኪ በደንቡ ይራመድ፣ በደንቡ አሩጠው፣ ሩጥ፣ በደንቡ ሩጥ። በኢየሱስ ክርስቶስ ታዘ፣ ሩጥ። ና ተመለስ፣ ቶሎ ፍታና ተመለስ። በደንቡ ስፖርት እየሰራ በደንቡ። እንዴ ምን ነው እኮ ፍታ፣ በደንቡ አታንቀጥቅጠው፣ በደንቡ ፍታው እኮ ነው። በደንቡ እጁንም እንደዚህ እያሳየና በደንቡ ሂድ። አሁንም 3 ጊዜ 7 ጊዜ 7 ጊዜ እየተመላለስ 7 ጊዜ እሱ ጋር እየሄደ 7 ጊዜ እጁንም ቀጥ አድርገና እስኪ እዚህ ጋር አሁን ደግሞ 7 ጊዜ ትሰግዳለህ። 7 ጊዜ ስገድ። ቶሎ በል። እጁን በደንብ ፍታ፣ እየፈታክ እንደሱ አይደለም የምትሰገደው። እንዴ ነው እንዴ ይዘህ አዎ እንደሱ ይዘህ ከጣጦቹ እንድትወጣ ጨረስክ? እንዳታጣም። በስላሴ ስም ስንት ናችሁ ጠቅላላ? 1507 1507ታችሁን የቅዱስ ዮሐንስ ሰኞ ትሸኛላችሁ። እሺ ሰኞ ምንም ስራ ሳትሰሩ ሙሉ አካሉ እሺ ሙሉ አካሉን ፈተህ በስላሴ ስም ሰኞ ትሸኛለህ ማለት ነው። በደንብ አሁን ልቦና ስትጠራ ቤት ብለህ መምጣት ነው። ልቦና መልስ። ማነክ? ደሳለኝ። ምን ሆነ? እኔ እንጃ። እስኪ እግርህን እጅህን ሰውነት እንግዲህ 2 ዓመት የታሰረ ሰው ማለት ነው። እንግዲህ አንድ ቀን 2 ዓመት የታሰረ እጅ ቶሎ ሊፈታ። እሺ አለ ደህና ነው። ደህና ነው። አሁን ተሻለ። እስኪ በደንብ ሩጥ። ሂድ ወደዛ ሂድ። በደንብ ሩጣ። አሁን ሰውየው ነው። ቀደም መንፈሱ ነበር፣ አሁን ሰውየው ነው ማለት ነው የሚዞር። እሺ ና ወደዛ በቃ ና ስገድበት። እሺ በደንብ ቀጥቅጠው። እሺ ስገድ። አሁን ሳይሆን እቤትህን በደንብ ስገድበት። እሺ ያው ተይዞልህ 1507 አጋንንት ተይዞልሃል። እሺ ቀጥቅጠው። ሰኞ ይሰኛል። በዮሐንስ ሰዓት ምንድን ናቸው? መተት የምን ምታት? ምታት ነኝ። ና ወደዚህ ምታት ነኝ። መተት ነህ? የምን መተት? ምታት ብሩንም እያብከነከንኩ ጤፉንም እየሸጠ በየሀገሩ እንዲንጓለል ነው። ሞጣ ቀራዲዮ ንብረቱን እንዲሸጥ ንብረቱን አሸጠዋለሁ። የመቃብር አፈር ረጭቼ አለድል ቢል ደግሞ ሞጣ ቀራዲዮ እጄ አበጀ አድማሱ ምን ነው የሞጣው ደብተራ ሰራልኛ የሞጣ ደብተራ ነህ? ሞጣ ቀራኒዮ ነው አምጥቼ ያደረኩበት። ከዛ ነው ከቤቱ ና እስኪ ብድግ በለዋ
ምንድን ነው አለቅልህ አለ? አለቅልኝ አለ። የአባቱን ቦታ የአባቱን ቦታ ልውረስ ብዬ ነው። ለምን አለቅልኝ አለ? የአባቱ እኮ ነው። የአባቱ እኮ ነው። የአባቴን ቦታ የአባቱ ነው። የአባቱ እኮ ነው። አለቅልኝ አለ። ለምን ይልቀቅ? የአባቱ ልጅ ነኝ። ስም አትጥራ አልኩህ እኮ ስም አትጥራ። ምን ነው? ለምን እንዴ? ለምን ይለቃል የአባቱን ቦታ? አለቅልኝ አለ። ለምን ይለቃል? አንተ ቁጭ ብለህ ለምን ይለቃል? አንተ ለምን ይለቃል ቦታውን? ምን ሰራተኛ ነው እሱ? ምን ሰራተኛ ነው? ገበሬ ነው። ገበሬ ነው። ገበሬ ነው። እሺ፣ ቦታው ሰፊ ስለሆነ መስክ ዳር ነው ቤቱ። አለቅልኝ አለ። በምን አስገባበት? በመቃብር አፈር በመቃብር አፈር ነው። የመቃብር አፈር በመጀመሪያ አደረኩበት። አለቅልኝ ሲል ከዛ በኋላ ሞጣ ሄጄ እንዲለቅ አደረኩት። የት ሀገር ነው? የት ሀገር ነው? ጎጃም ክፍለ ሀገር። ጎጃም ነው። ጎጃም ክፍለ ሀገር። ስንት ናችሁ አሁን? ስንት ናችሁ? 4 ነን። 4 መተት 4 ምታት። እሺ፣ ሌላስ? ሌላ ሰይጣን ወንዝ ጀምሬ ማታ ወንዝ ስመጣ ኋላውን ሰው እየተከተልኩ እያደረኩ ሱር እያልኩበት ሌሊት አስጨንቀዋለሁ፣ አስጠብበዋለሁ። ለምን? ሴት አጋንንት ነሽ? ወንድ አጋንንት? 6 ነን። በላቸው ጎፈር እባላለሁ። በላቸው ጎፈር እባላለሁ። አጋንንቱ? አዎ። ስምህ? አዎ። በላቸው ጎፈር ስሙ። አጋንንቱ ከወንዝ ያገኘኸው? የሰው ስም ነው ያዝከው? በላቸው ጎፈር እባላለሁ እኮ የሰው ስም ነው ወይ ያዝከው? የሰው ስም። መጠሪያችሁም እንደ ሰው ነው ስም ይወጣል። በላቸው ትመታቸዋለህ። በየሰውን ሁሉ ትመታቸው። በላቸው ጎፈር። አጋንንቱ የአጋንንቱ ስም ጋኔል፣ ሌላም ደጠቋልና ዳልሞቲ ብለን የምናዘው በላቸው ጎፈር ነው ስሙ። አጋንንቱ ልቡሳነ ስጋ አጋንንት ነህ። ልቡሳነ ስጋ አጋንንት ናችሁ። ከወንዙ ውስጥ ነው ያገኛችሁት? ከወንዙ ስር ማታ ሲመጣ እሺ፣ ሰው እየመሰልኩ ተከተልኩት። ኋላ ሰው ነው እያለ ወደ ኋላ ሲዛወር እጠፋለሁ። ተፊቱ ወደ ኋላ ሲዛወር መሳሪያ አልተኮሰብህም? የለ አልተኮሰብኝም። ምናልባት ሰው አስደነገጠኝ። አንተ አስደነገጥክ? አጋንንቱ ምን ብሎ አስደነገጠ? አስደነገጠኝ። ሱር ሲልብኝ ወደ ኋላም ወደፊትም እንደዚህ እያየሁ ደነገጥኩ። ምን ላድርግ? ለምን ሰው ሌሊት ስታቃጥለው አደርክ? አዎ። ለምን አላስተኛው ብዬ እንዳስጨነቅኩ ያደርኳ። ከዛ በኋላ ሌሊት እየመጣሁ ዝቅ እያልኩ እየተመሰልኩ ጉሮሮውን አንቀዋለሁ፣ አስጨንቀዋለሁ። ባስም እያስመሰልኩ አፉን አፍነዋለሁ። ማላረገው ነገር የለኝም። አሁን ማን ያዘክ? አሁን ማን ያዘክ? አሁንማ ሦስቱ ሥላሴ እያስጨነቀኝ ነው። ትለቃላችሁ አይደል? እንለቃለን። ስንት ናችሁ? 5 ከመተቱ ጋራ? አዎ። እሺ፣ ተንበርከኩ። አምስታችንም በሥላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። ቅዱስ አርሴማ ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ላንመለስ ለዘላለም ሲኦል ታስረናል። በድንግል ማርያም ስም ለዘላለም በቅዱስ ዮሐንስ ስም ሲኦል ታስረናል። 7 ጊዜ ለቃችሁት። አምስታቸው ቶሎ ሌላ የሚሄድ ለቀ። በሰባተኛው ሲኦል ግባ ብያለሁ። በናዝሬቱ በኢየሱስ ሲኦል አስሬያቸዋለሁ። ቶሎ በሰባተኛው ሲኦል። አቤት ምንድን ማነህ? መተት ነህ? ምን አድርገው ተብለህ? እግሩን ሽባ አድርገው ተብዬ። እግሩን ሽባ አድርገው። ሌላስ? ስራውን እንዳያከናውን፣ ስራውን እንዳይሰራ። ለምን እግሩን አሰርከው? ይናል ምን አደረገ? በቃ ስለሚያስቸግረን ነው። ስለሚያስቸግረን። ምን ሰራተኛ ነው እሱ?
ቢሮ ሰራተኛ ነው። የቢሮ ሰራተኛ? አዎ። ክፉ ነው ሰውየው? ክፉ ነው ወይ? የመተትክበት? አይደለም፣ እሱ ልጁ ክፉ አይደለም። እኛ ግን ክፋት አስበን ነው። ልጁ ክፉ አይደለም፣ ደግ ነው። እናንተ ክፋት አሰባችሁበት። ለምን? ተሽመድምዶ እንዲቀር ነው? አዎ፣ ተሽመድምዶ እንዲቀር። የምን ቢሮ ሰራተኛ ነው? የቢሮ ሰራተኛ ነው። የት ነው የሚሰራው? ዘዋይ ነው የሚሰራው። ዘዋይ? ባለፈውም ታስራችኋል አይደል? ካዲያ ፍታ ብዬ የለ እንደ ፈተህ ነው የምትሄደው። እሺ፣ በ30 ትፈታለህ። እሺ፣ በ30 ትሸኛለህ። እግሩን ፍታው። በ30 ትሸኛላችሁ። ማነህ? እባላለሁ። ወልደ ትንሳኤ። ሰላም ነው? ከየት ነው የመጣኸው? ከየት ነው የመጣኸው? ከጎጃም ክፍለ ሀገር። ከጎጃም ነው የመጣኸው? ያው እንግዲህ ተፈውሰሃል። እሺ፣ ሄድ እዛ መስቀል ተሳለም። ልትድን ትወዳለህን አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር በመጣበት ሰዓት እንግዲህ ዘመድ የሌለው አስታዋሽ ያጣ ሰው በዚህ በሰሊሆም መጠመቂያ ቦታ የበጎች በር በሚባለው ቤተሳይዳ ይባላል። ቤተሳይዳ ማለት ቤተሳይድ ነው ተብሎ ተተርጉሟል። የይቅርታ ቦታ ማለት ነው። በዚህ ቦታ ላይ የእግዚአብሔር መልአክ ያንን ውሃ ያንቀሳቅሰው እንደነበረ መጽሐፍ ቅዱስ ይናገራል። ማንቀሳቀስ ማለት ይባርከው ነበረ ማለት ነው። ያን ውሃ የእግዚአብሔር መልአክ ያንን መጠመቂያ ቦታ ይባርከው ስለነበረ በሽተኞች፣ አንካሶች፣ የተለያየ ደዌ ያላቸው ሰዎች ሁሉ እየሄዱ በዚያ ቦታ ይተኙ ነበር። በዛ ቦታ የሚተኙ ሰዎች ታዲያ ውሃው የእግዚአብሔር መልአክ በሚያንቀሳቅስበት ሰዓት ለመጀመሪያ ጊዜ በዚያ መጠመቂያ ቦታ የደረሰ ሰው ካለበት ደዌ ሁሉ ይፈወሳል ይላል። እግዚአብሔር ይፈውሰን ሁላችንም። ደዌ ሥጋ ደዌ ነፍስ አለብንና ሁለቱንም እግዚአብሔር አምላክ ይፈውሳል። የመፈወስ ስልጣን አለው። የመፈወስ ስልጣን አለው እግዚአብሔር። ስለዚህ ሁላችንን ካለብን ደዌ ሁሉ ይፈውሰን። ደዌ ሥጋ ክፉ ነው። ደዌ ነፍስን ያመጣል። ሰዎች ከእግዚአብሔር ሕግ ሲተላለፉ፣ ከእግዚአብሔር ሕግ ሲወጡ ደዌ ሥጋ ይመጣባቸዋል። ያ ደግሞ በንስሐ ነው የሚመለሰው። ጉዳት አለው፣ ብዙ ጉዳት አለው። ሁላችንም ልንድን እንፈልጋለን። እዚህ ያለነው ሁላችንም መዳን የማይፈልግ ሰው የለም። ሁሉ መዳን ይፈልጋል። ሁሉ በሽተኛ ነው። ሁላችንም በሽተኞች ልንሆን እንችላለን። የበሽታችን አይነት የተለያየ ሊሆን ይችላል። ግን በሽታ አለብን። ይህን ማመን አለብን። ልንድን እንፈልጋለን። እግዚአብሔር ደግሞ ያድነናል። ይህ ሰው ዘመድ የለውም። እንደ ሰው ሆኖ የተፈጠረ ነው። ከሰው ወገን የተገኘ ነው። አባት አለው፣ እናት አለው፣ እህት አለው፣ ወንድም አለው፣ አጎት ቤተሰብ አለው። ነገር ግን ሁሉም ረስተውት ነበር። ሁሉም ዘግተውት ነበር። በሽተኛ ስለሆነ የማይጠቅም ነው ብለው፣ የማይረባ ነው ብለው ትተውት ረስተውት ነበረ። የሚያገላብጠው አልጋ ላይ ተጣውቆ የሚኖር የሚያገላብጠው ያጣ። ታውቃላችሁ፣ ይሄ ዓለም ታውቃላችሁ። ካለን ይቀርበናል፣ ከሌለን ይሸሸናል። ይህ እዚህ ዓለም ጉዳይ ከሆነ ነገር ጋር ነው የሚቀርበንና የሚርቀን። ይንከባከበናል። ያለን ስልጣን ካለን፣ ሀብት ካለን፣ ሰው የሚቀርበን መልክ ከሆነን ይቀርበናል፣ ይንከባከበናል። ከሌለን ግን አይደርስብን። አባት እናት እንኳን ሳይቀር ይሸሻሉ። ልጅም ይሸሻል። የማይሸሽ የለም፣ የማርቅ የለም። እግዚአብሔር ግን የፈጠረውን ፍጥረቱን አይሸሽም። በሽተኛው አይደለም ወደ እግዚአብሔር የሄደው፣ ወደ አዳኙ የሄደው።
ጌታ ነው የሄደው ወደዛ ወደ በሽተኛው ያለበት ቦታ ድረስ ነው የሄደው። እኛም ጋር እኮ ይመጣል። ግን ታውቃላችሁ እንረዳለን። ወደኛም ይመጣል። በራችሁን ክፈቱ፣ የልብ በራችሁን ክፈቱለት። በበር ቆሜ አንኳኳለሁ ይላል። ማንም በሩን ቢከፍትልኝ ወደ እርሱ እገባለሁ ከእርሱም ጋር ተበላለሁ ብሏል። ልባችሁን ክፈቱለት። ከእናንተ ጋር ራት ይበላል። ልባችሁን መኖሪያ ያደርገዋል። የመንፈስ ቅዱስ ማደሪያ ትሆናላችሁ። የርኩሳን መናፍስት ማደሪያ ከመሆን ይልቅ የመንፈስ ቅዱስ ማደሪያ ወደ መሆን እንቀየራለን። በራችንን ከከፈትን እግዚአብሔርን ካስገባ ነው በውስጥ ያለን ቆሻሻ ካጸዳን ነፍሳችንን በውሃ እንደምናጸዳ ከቆሻሻ ከተለያየ ነገር ልባችንን በንስሐ ይጸዳል። በንስሐ ሳሙና ይታጠባል፣ ይጸዳል። ከዚህ በኋላ በራችን የተከፈተ ይሆናል። የልብ በራችን ማለት ነው። የልብ በራችን ከተከፈተ ደግሞ እግዚአብሔር ወደኛ ይገባል። የሰው ልጅ እግዚአብሔር ከሚጎዳው ይልቅ ራሱ የሚጎዳውን ይበዛል። በአብዛኛው ማለት ነው። ከምንፈጽመው የኃጢአት ሥራ የተነሳ ከበደል ብዛት የተነሳ ሁል ጊዜ ፈተና ላይ እንወድቃለን። ያ ፈተና ደግሞ ለውድቀት ያደርሰናል። ስለዚህ ልብ ማጠብ ያስፈልጋል። እግዚአብሔር እንዲገባ ይሄ ሰውዬ ይሄ በሽተኛ እግዚአብሔር ፈልጎት ወደ ቤቱ ሄደ። ወደሚኖርበት አልጋ ተጣብቆ ወደሚኖርበት ማንም ዘመድ አልጠየቀውም ብያችኋለሁ። ማንም ዘመድ አልደረሰለትም። በሽታውን አልተረዳለትም። ጥቅም ስለሌለው፣ ጥቅም ሊሰጥ ስለማይችል፣ ገንዘብ ስለሌለው፣ ጤናም ስለሌለው አልደረሰለትም። እግዚአብሔር ግን ደረሰለት። ካለበት ቦታ ላይ ድረስ ማለት ነው። እግዚአብሔር ለሁላችንም ይድረስልን። እንዲሁ ነው። በተለያየ ቦታ በተለያየ አገር እጅግ አስቸጋሪ በሆነ ሁኔታ ውስጥ እያለን እጅግ አሳዛኝ በጣም በክፉ በሽታ በአደጋ ቦታ ላይ ሆነን እግዚአብሔርን ስንጠራው ይሰማናል። ቅዱስ ገብርኤል የምንወደው እንዲያው አይደለም። ቅዱስ ሚካኤልን የምንወደው የምናከብረው እንዲሁ አይደለም። ድንግል ማርያምን የምንማጸናት እንዲሁ አይደለም። ስለሚደርሱልን ነው። ልትድን ትወዳለህን ነው ያለው። ለምን እንዲሁ አይደለም የፈወሰው። ይህ ሰው ክፉ ሰው ነው። ግን ጌታችን ኢየሱስ ክርስቶስ ለፍርድ ዓርብ ዕለት ለፍርድ በቀረበበት ሰዓት ላይ በጥፊ ከመቱት አይሁዳውያን መካከል አንዱ ነው። ያን ውለታ ረስቶ ማለት ነው። ስለዚህ ልትድን ትወዳለህን ብሎ ያለበት ምክንያት አስገድዶ ነው ያዳነ የሚል ምክንያት እንዳያቀርብ ማለት ነው። እኔ ወድጄ ሳይሆን አስገድዶ ነው ያዳነኝ እንዳይል ልትድን ትወዳለህን አለው። እሱም ምንም ምክንያት የለውምና አዎ ነው ያለው። ምክንያቱም በአልጋ ላይ ተጣብቆ እግሩ የማይሄድ ሰው፣ ሽባ የሆነ ሰው አልጋ ላይ ከመጣበቁ የተነሳ ቆዳው እስኪላጥ ድረስ መኝታ ላይ የበሰበሰ ሰው ልትድን ትወዳለህን ሲባል አልድን የሚል ሰው የለም። አይሞ ያለው ሰው ከሆነ አዎ ነው ያለው። ወዲያውኑ ተነስና የሚል መልስ ነው የነገረው። አልጋህን ተሸክመ ሂድ ነው ያለው። እግዚአብሔር ሲፈውስ እንደዚህ ነው። እግዚአብሔር ሲያድን በቀጠሮ አይደለም፣ በጊዜ በሰዓትም አይደለም፣ በደቂቃ ነው፣ በሰከንድ ነው አጋንንቱ የሚያዛቸው። ደዌውን የሚፈውሰው ዳግመኛ ነው የሚያድሰው፣ ዳግመኛ ነው የሚሰራው። ስለዚህ ይህንን አምላክ ነው የምናመልከው። ስለዚህ በየትኛውም ቦታ ያለን ሰዎች
ለእግዚአብሔር የማይቻለው ነገር ስለሌለ የሚሳነው ነገር ስለሌለ ልንማጸነው ያስፈልጋል። በጾም በጸሎት ልንለምነው ያስፈልጋል። ልንጠይቀው ያስፈልጋል። የትኛውም ቢሆን ማንኛውም ሰው እግዚአብሔር ያስፈልገዋል። ያለ እግዚአብሔር መኖር የሚፈልግ የለም። እግዚአብሔር መጋቢ ነው። እግዚአብሔር ካልመገበ የሰው ልጅ አይኖርም። እግዚአብሔር ጠባቂ ነው። እግዚአብሔር እኛን ካልጠበቀን መኖር አንችልም። እግዚአብሔር እረኛችን ነው። እሱ ካልተከተለን አውሬ ይበላናል። ስለዚህ ሰው ቢከዳን፣ ሰው ቢረሳን፣ ሰው ባያስታውሰን፣ ሰው ቢጥለን እግዚአብሔር ያነሳናል። እምነት ካለን ባይኖርም እግዚአብሔር ይተወናል ማለት አይደለም። ግን ፈጥኖ የሚደርስልን እምነት ካለን አምላካችን እግዚአብሔር የጠፉትን ሰዎች ፍለጋ ነው ወደዚህ ዓለም የመጣው። ብድር ለመቀበል አይደለም። የጠፉትን ሰዎች፣ ሕይወታቸው የተበላሹ ሰዎች፣ ጥያቄ ያጡ ሰዎች፣ የባከኑ ሰዎች ፍለጋ ነው ወደዚህ ዓለም የመጣው። የሞተውን ሰው ሊያድን ነው ወደዚህ ዓለም የመጣው። የጠፋነውን ሰው ፈልጎ ሊያገኘን ነው ወደዚህ ዓለም የመጣው አምላካችን እግዚአብሔር። ስለዚህ ሁላችንም ጠፍተናል። ራሳችን ልንጠይቅ ያስፈልጋል። ወደ ሕይወታችን ልንመለስ ያስፈልጋል። እግዚአብሔር አሳዝነነው ሊሆን ይችላል። እግዚአብሔር በድለነው ሊሆን ይችላል። ከእግዚአብሔር ጋር ያለንን ግንኙነት ተራርቆ ሊሆን ይችላል። ስለዚህ እንፈልገው። በዚህ በማቴዎስ ወንጌል ምዕራፍ 8 ላይ አንድ ታላቅ 10 አለቃ የተባለ አንድ ሰው አለ። ልጁ እንደዚሁ ታመመበት። ጋኔን ያሰቃየዋል። በእሳት ላይ ይጥለዋል፣ ውሃ ውስጥ ይጥለዋል እና ልጄን አድንልኝ አለ። መጥቼ አድነዋለሁ አለው። ጌታ ደግሞ ወዲያ የለም አንተ እኔ ጋር ልትደርስ አይገባህም፣ የቤቴን ጣራ እንኳን ልትነካ አይገባህም። ነገር ግን እዛው ባለህበት ቦታ ብቻ ሆነ ቃል ብቻ ተናገር፣ ልጄም ይፈወሳል አለ። አምላክ መሆኑን አወቀ፣ አዳኝ መሆኑን አወቀ። ባለበት ቦታ እንኳን ሆኖ እግዚአብሔር እንደሚፈውሰው በተሰበረ ልብ በፍጹም እምነት እግዚአብሔርን ጠይቀው። በእስራኤል እንኳን እንዲህ ያለ እምነት አላየሁም ይላል። ከምስራቅ ከምዕራብ ሰዎች ይመጣሉ፣ በአብርሃም በይስሐቅ በያዕቆብ ላይ ይቀመጣሉ። የመንግስት ልጆችን ከውጭ ናቸው ብለዋል። አይሁድ እግዚአብሔርን ሲጠራጠሩት፣ ሲያሳድዱት፣ መሰናከያ ሲያኖሩ፣ ያልተጠበቁ ሰዎች ግን እንዲህ ያለ ቃል ይናገራሉ። ስለዚህ እኛም ባለን በቤት ውስጥም ሆነን እዚህም ሆነን እግዚአብሔር የመፈወስ ኃይል አለ፣ ስልጣን አለ። ልታድነኝ ትችላለህ። በእውነት ልታድነኝ ትፈውሰኝ ትችላለህ። ግን ንስሐ መግባት አለብን። ከዚህ በፊት የበደልነውን እግዚአብሔር ያሳዘን በተለያየ ስራ በተለያየ መንገድ እግዚአብሔርን ያሳዘነውን ነገር በውስጣችን ያለውን እኛ የከበደንን እግዚአብሔር እንዲያቃልልልን መንገር አለብን። ኃጢአታችንን ካቃለልን በኋላ የለመነው ነገር የማይሰማበት ምክንያት የለም። እግዚአብሔር ሰሚ ነው። ጆሮቹ የተከፈቱ ናቸው። እይሰምዕኑ ለእዝን ለዘፈጠራሁ ተብሎ ተናግሯል። እግዚአብሔር ጆሮን የፈጠረ የማይሰማ ነውን ተብሏል። እግዚአብሔር የሚሰማ አምላክ ነው። ዓለማችን አሁን በአሁን ዘመን ላይ በሽተኛ ነች። እቺ ዓለማችን አሁን ያለንባት ዓለም ጸሎት ያስፈልጋታል። ጸሎት መጸለይ አለብን። ሁላችሁም ክርስቲያኖች ሆናችሁ ዓለማችን ታማለች። ፈውስ ያስፈልጋታል። እኛ ብቻ አይደለም የታመም ነው። እኛ ታመን ይህንን ዓለም አሳምመነዋል። በሽተኛ ሆነዋል። ልንጸልይለት ያስፈልጋል። ልናለቅስለት ያስፈልጋል። ዓለሙ ከተፈወሰኛም እንፈወሳለን። አለበለዚያ ግን አብረን ነው የምንጠፋው። ይሄ ነው ቤተክርስቲያናችን ዛሬ እንዲሁ ታማለች። ስለዚህ ጸሎት ያስፈልገናል። ጾም ጸሎት ውስጥ ነው። አሁን ዛሬ አጋማሽ ጾም ላይ ነው ያለ ነው። ነገ ደብረ ዘይት ነው። ዳግመኛ ለፍርድ ወደዚህ ዓለም የሚመጣበት ጌታችን ኢየሱስ ክርስቶስ ገለባው ከፍሬው የሚለይበት
እንክርዳዱ ከስንዴው የሚለይበት ምድራዊው ዓለም ቀርቶ ሰማያዊ ዓለም የሚመሰረትበት ነገር የምጽአት ቀን ነው። እስከ ዛሬ ድረስ ስንጾም የሰነበት ነው። እንዴት እንደ ጾምንና እኛን የምናውቀው። ስለዚህ ቀደም እንደነገርኳችሁ ይህ ዓለም የታመመ ዓለም ነው። ጸሎት ያስፈልገዋል። እግዚአብሔር ደግሞ ጆሮዎቹ የተከፈቱ ናቸው። እኛም ለመስማት የተዘጋጀ ነው። ነገር ግን ቅድም እንዳልነው ጌታችን ኢየሱስ ክርስቶስ ወደኛ መጥቶ በራችን ላይ ቆሞ ሲያንኳኳ የሚከፍትለት ሰው ያስፈልጋል። ልባችን ክፋት ተሞልቷል። በጠማምነት እየተጓዘ ነው ያለው። በእግዚአብሔር መንገድ አይደለም፣ በአሕዛብ መንገድ ነው። በአምልኮ ጣዖት መንገድ ነው። በነፍሰ ገዳዮች መንገድ ነው። በሌባ መንገድ ነው እየሄደ ያለው። ልባችን ፈውስ ያስፈልገዋል። የጠማማው ልባችን ልናቃናው ያስፈልጋል። ልናስተካክለው ያስፈልጋል። ልናርመው ያስፈልጋል። ልንመልሰው ያስፈልጋል። ፈውስ ያስፈልገዋል። ልባችን የሰውነታችን ማዕከላዊ መዝገብ ስለሆነ ልባችን የሰውነታችን ማዕከላዊ መዝገብ ነው። ሰውነታችን የሚታዘዘው በልባችን ውስጥ ነው። ልባችን ከቀና ሰውነታችን በሙሉ ይቃናል። ስለዚህ ልባችን እናቃናው። ዓለሙ እየተመቸን አይደለም። እግዚአብሔር ማርና ወተት አድርጎ የፈጠራትን ዓለም እሾህና አሜከላ እንዲበቅልባት አድርገናታል። ስለዚህ በጸሎት የማይስተካከል ነገር የለም። ምእመናን፣ እግዚአብሔር ደግ አምላክ ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ይመራችኋል፣ መንገዳችሁንም ደግሞ በመልካም ነገር ያቃናል ተብሎ እንደተናገረው እግዚአብሔር እንዲመራን እግዚአብሔር እንዲያስተምረን አገራችን እንዲቀድሳት አገራችን እንዲለውጣት ሕይወታችን እንዲለመልም የሕይወት ቃል የተነገረውን ቃል በልባችን ውስጥ ገብቶ ሥራ እንዲሰራ ጸሎት ያስፈልጋል። ልመና ያስፈልጋል። ጾም ስለሆነ በጾም ብዙ ነገርን ተገኝቶበታል። ሙሴ እስራኤላውያንን ወደ ተስፋ ምድራቸው ወደ ኢየሩሳሌም ወደ ከነዓን እንዲገቡ ያደረገው 40 ቀንና 40 ሌሊት በመጾም ነው። ብሉይ ኪዳን እንዲጽፍ ያደረገው 40 ቀንና 40 ሌሊት ጾሞ ነው። ጌታችንም 40 ቀንና 40 ሌሊት ጾሞ ሕገ ወንጌል ሰርቶልናል። 40 ቀንና 40 ሌሊትን ጾሞ በሲኦል የነበሩ ነፍሳትን ነፃ እንዲወጡ አድርገዋል። ነቢዩ ኤልያስ 40 ቀንና 40 ሌሊት ጾሞ በእሳት ሰረገላ ወደ ሰማይ አርጓል። እነ እዝራ ነቢዩ እዝራ የተቃጠሉ የጠፉ መጽሐፍትን 40 ቀንና 40 ሌሊትን በመጾም እግዚአብሔር እያስታወሰው ጸሐፊዎች አዘጋጅቶ እህል ውሃ ምንም ሳይቀምስ 40 ቀንና 40 ሌሊት። እኛ እኮ ህዳሞች ነን። ጠዋት በልተን እስከ 9 ሰዓት ለመድረስ አንዴ ልባችን አንዴ ጨጓራችን። እኛ እንደኛ ያለ ሆዳም እኮ የለም። የኛ አባቶች እኮ ይሄንን አይደለም ያስተማሩን፣ ሌሎች ናቸው እኮ አባቶቻችን። ቤተክርስቲያን እኮ ጀርባዋ ሌላ እኮ ነው። እንቁ ነች እኮ ወርቅ ነች እኮ። ይህን እንረዳለን ወይ? አባቶቻችን ልዩ ናቸው። 40 ቀንና 40 ሌሊት በመጾም ብዙ ጸጋዎችን ይገኛል። አሁንም ቢሆን የቻልነውን ያህል ብንጾም አሁን ያለውን ነባራዊ ሁኔታ የሰዎችን እንባ ሁሉ ይታበሳል። እንጹም፣ አሁንም እንጸልይ፣ እንመለስ። ልትድን ትወዳለህን ይለናል እግዚአብሔር። ሁላችን መዳን ያስፈልገናል። ታመናል፣ በሽተኞች ነን፣ ፍቅር አጥተናል፣ ኑሯችን ተዛብቷል። ሰው እየኖረ ነው እንደ አሁን ጤፍ 15,000 እየገዛ በእኔ የዛሬ 2 ዓመት 3 ዓመት እኮ 5,000 ነው የነበረው። ይሄ ምንድን ነው? የሰው ክፋት እየበዛ ሲሄድ ኑሮው እንደዚያው እየተወደደ ይሄዳል። የሰው ክፋት እኮ ነው እንዲህ የሚያደርገው። ጻድቅ ሰው በምድር ላይ እየጠፋ ስለሄደ የእግዚአብሔር ጸጋ እየሸሸ የት ነው የሚደርሰው? በረከት ያጣነው እኮ እኛ የበረከት ልጆች ስላልሆን ስላልተባረክን እኮ ነው። እንባረክ፣ እግዚአብሔር ባርከን እንበለው። ልጆቻችንን ባርካቸው እንበለው። ዘራችን ይባረክ እንበል። ሕዝባችን ይባረክ እንበል። አገራችን ይባረክ እንበል። ወገናችን ይባረክ እንበል ብለን እንጸልይ። ለእግዚአብሔር እንንገረው።
ክርስትና ማለት ይሄ ነው። መመላለስ ብቻ አይደለም። ልብ ከፍቶ የልብን መናገር ለእግዚአብሔር በስውር ለሚመልሰው በድብቅ ለሚመልሰው ለክፉ በድብቅ ይመልስለታል። ስናይፐር ሳይታጠቅ ይመልስለታል፣ ዋጋውን ይሰጠዋል ለክፉ። ጸሎት እኮ ስለማንጸልይ ከልብ ስለማንጸልይ መልስ አጣን። እናዝናለን፣ ችግራችን ይታወቃል፣ ሐዘናችን ይታወቃል፣ ጉዳታችን ይታወቃል፣ ውድቀታችን ውርደታችን ይታወቃል። ግን ከልብ ስለማንጸልይ ከልብ እግዚአብሔርን ስለማንጠይቀው እስካሁን አልተመለሰልንም። ለዚህ ነው ልትድን ትወዳለህ ያለው እኮ ለዚህ ነው። መዳን እንፈልጋለን ሁላችንም። ተቸግረናል፣ አዝነናል፣ በበሽታ አዝነናል፣ በኑሮ አዝነናል፣ በሰላም አዝነናል፣ በልዩ ልዩ ፈተና አዝነናል። ነገር ግን ልንድን ከፈለግን ከልብ ማልቀስ ያስፈልጋል። ከለመነው ቤታችን ድረስ መጥቶ መልስ ይሰጠናል፣ ይፈውሰናል፣ ይነግረናል። ቤታችን ድረስ መጥቶ ከወደቅንበት የኃጢአት አልጋ ላይ ከወደቅንበት የኃጢአት አፈር ላይ ትቢያ ላይ ያነሳናል። እግዚአብሔር የተሰበረውን የሚጠግን አምላክ ነው። የጠፋውን የሚመልስ አምላክ ነው። የሻከረውን የሚያለሰልስ አምላክ ነው። የራቀውን የሚያቀርብ አምላክ ነው። ያዘነውን የሚያረጋጋ አምላክ ነው። አንተ ታድኖ ለሕዝብ ትሁት ወታስሮም ለአይንተ ብያን፣ አንተ የተጠቃውን ሕዝብ ታድናለህ። ትዕቢተኛውን ግን የትዕቢተኛውን ክንድ ግን ትሰብራለህ ይላል። አዎ አንተ የተጠቃውን ሕዝብ ታድናለህ። የትዕቢተኛውን ክንድ ግን ታደቃለህ። የትዕቢተኞቹን ጥርስ የሚያደቅ ተብሎ እንደተጻፈው እግዚአብሔር በስውር መልስ የሚሰጥ ላዘኑት ሰዎች ትክክለኛ መፍትሄ የሚሰጥ አምላክ ነው ያለን። ይህንን አምላክ በትክክል ልንጠይቀው፣ በአግባቡ ልንጠይቀው ያስፈልጋል። እግዚአብሔር ሰሚ አምላክ ነው። ቤቱ ድረስ እንደፈወሰው እኛም ደግሞ ያለብን እንደው ሁሉ ቤታችን ድረስ መጥቶ ይፈውሰን። እግዚአብሔር ጾምን በሰላም ያደርሰን። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር። ሰዎች ፈረዱብኝ፣ አንተ ግን አዳንከኝ። አምላኬ ሆይ ተመስገንልኝ፣ ሌላ ምን ቃል አለ? ሊያልፉኝ አልወደዱም፣ ነገር ሊዘምሩ ሰዎች ፈተኑብኝ፣ በደል የለም። አንተ ግን ሰብስበህ በፍቅር ሸፈንከኝ። መተላለፌን አስነሳህ ተለየኝ። የፍቅርህ ሰበረኝ፣ አጣበቀኝ ካንተ ደጅ ያመጣኛል ሁሌ እየጎተተ። የፍቅርህ ሰበረኝ፣ አጣበቀኝ ካንተ ደጅ ያመጣኛል ሁሌ እየጎተተ። ሰዎች ፈረዱብኝ፣ አንተ ግን አዳንከኝ። ሰዎች ፈረዱብኝ፣ አንተ ግን አዳንከኝ። አምላኬ ሆይ ተመስገንልኝ፣ ሌላ ምን ቃል አለ? እኔ አልፈርድብህ በሰላም
ዳግም እንዳልበድል በፍቅር ያየህ ወደ ስለማርከኝ ክፉዎች ተከሱ ያይደለም ብለው የኃጢአት ደመወዙ ካንተ በላይ ጌታ ማን ሊያውቅህ ይችላል? የፍቅር ሚዛን ማንስ ያዛባዋል? ካንተ በላይ ጌታ ማን ሊያውቅህ ይችላል? የፍቅር ሚዛን ማንስ ያዛባዋል? ሰዎች ፈረዱ፣ ሰዎች ፈረዱብኝ፣ አንተ ግን አዳንከኝ። ሰዎች ፈረዱብኝ፣ አንተ ግን አዳንከኝ። አምላኬ ሆይ ተመስገንልኝ፣ ሌላ ምን ቃል አለኝ? ማዳን ይደንቃል ለወደቁት ልጅ ምሕረትም ይደፋል ሁሌም በሚዛን እንደ ሰው አይታይ ፍርድም ይለያል ለባሪያ ማርነት ለምሕረት ፈርደሃል። ፍቅር የዘረዘርክ መንገዴን የጠረግ ስለ ልጅ ጽድቅ ለድነት የፈረድ ፍቅር የዘረዘርክ መንገዴን የጠረግ ስለ ልጅ ጽድቅ ለድነት የፈረድክ ሰዎች ፈረዱብኝ። ሁላችሁ ዘንድ ሰዎች ፈረዱብኝ፣ አንተ ግን አዳንከኝ። ሰዎች ፈረዱብኝ። ሁላችሁ ዘምሩ። አምላኬ ሆይ ተመስገንልኝ፣ ሌላ ምን ቃል አለኝ? ሰላም ለኪ እያለ ሰላም ለኪ እያለ ሐርና ምርኩስ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ምርኩስ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ከሞገስሽ ብዛት ሲታጠቅ ሲፈታ አቀርቦልሽ ነበር የክብር ሰላምታ። ሰላም ለኪ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ምርኩስ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ
ገብርኤል ድምፅ ተሰማ። ካንቺ የሚወለደው ንዑር ነው ክቡር የተመሰገነ በሰማይ በምድር ዓለም ይባረካል ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አልዘልቀም ዘርዝሬ ዘርዝሬ ሰላም ለኪ ሰላም ለኪ እያለ ሰላም ለኪ እያለ ሐሬና ምር ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ሊያረጋጋት ደግሞ መርጋታ ተመልታ ነገሩ መርምራ የመልአኩን ብስራት ሰማች ሰላም ለኪ ሰላም ለኪ እያለ ሰላም ለኪ ሐሬና ምር ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ይደሰታል እንጂ መንፈሴ በአምላኬ በምስጋና ሳድር ዘውትር ተንበርክኬ አሳቤ ለቅጽበት ሌላ መች አስባል አንቺ መከሬ ማን ይሸከም ሰላም ለኪ ሰላም ለኪ እያለ ሰላም ለኪ ሰላም ለኪ እያለ ሐሬና ምር ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ ሰላም ለኪ እያለ ሰላም ለኪ እያለ ሐሬና ምር ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ ገብርኤል ድምፅ ተሰማ። ለወንድማችን ለዲያቆን ዝማሬ ኤርምያስ ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማል። አነሳስቶ አስጀመረን አስጀምሮ ያስፈጸመን አምላካችን እግዚአብሔር ይክበር ይመስገን። አጋንንትን ከእግራችን በታች ጣልልን፣ መንፈስ ቅዱስን ይላክልን። በኃይለ መስቀሉ ጠላታችንን የሚጓጋንን ክፉውን ኃይል ቀጥቅጦ ከእግራችን በታች ድል ያድርግልን። እግዚአብሔር አምላካችን አባታችንን ቃለ ሕይወት ያሰማልን። ያስተማሩንን በዝማሬም ያገለገሉንን በዚህ ማለዳ መንፈሳዊን ማዕድ የሰጡንን ያቀረቡልን ሁሉ እመቤታችን ወላዲተ አምላክ ትጠብቅልን። ክቡር አባታችን እንዲሁም መጋቢ ሐዲስ እንዲሁም መምህራችን መምህር ተስፋዬ አብራችሁ የመጣችሁ ወጣቶች ወንዶችና ሴቶች ሁላችሁም መብርሃን ድንግል ማርያም ዋጋችሁን ትክፈላችሁ። እግዚአብሔር ይባርክልን። የአገልግሎት ዘመናችሁን እግዚአብሔር ይባርክላችሁ። ትላንትና ቆቃ ቅዱስ ሚካኤል እና መድኃኔ ዓለም ያው ጥንተ ስቅለቱ የቸሩ የመድኃኔ ዓለም
ዓመታዊ ክብረ በዓል ነበረ። እዛ ሲያገለግሉ ውለው አድረው ዛሬ የትላንትናውን ዛሬ ለመሸፈን በድካም ነው የመጡትና በእውነት መብራን ትስጥልን ትባርክልን። ለመፈወስ የመጣችው በረከት ለማግኘት የመጣችው ድንግል ማርያም እንድትፈውሳችሁ ጠላት የሰራባችሁን ስራ ጌታችን መድኃኒታችን ኢየሱስ ክርስቶስ በስሙ ኃይል እንዲያፈርስላችሁ ከሩቅም ከቅርብም የመጣችሁ ሁላችሁም መድኃኔ ዓለም በፈሰሰው ደሙ በተቆረሰው ስጋው በአማኑኤል ስሙ ጠላታችሁን ይጣልላችሁ። ደግሜ ደጋግሜ እንደምናገረው በአንድ ቀን መጥቶ እፈወሳለሁ ማለት እግዚአብሔር ይችላል። እግዚአብሔር መፈወስ ይችላል። እግዚአብሔር በቃል ይፈውሳል። እግዚአብሔር በዝምታ ይፈውሳል። እግዚአብሔር በዳበሳ ይፈውሳል። እግዚአብሔር በልብሱ ጫፍ ይፈውሳል። እግዚአብሔር በሁሉም ነገር ይፈውሳል። ግን ከኛ እምነት ይጠይቃል። ከኛ ደጅ መጽናትን ይጠይቃል። መምህራችን ቅድም እንዳስተማሩን ልትድን ትወዳለህ የተባለው ሰው ድህነቱ ቅጽበታዊ ቢሆንም 38 ዓመት ሙሉ ግን ደጅ ጸንቷል። ስንት ዓመት ደጅ ጸና? 38 ዓመት። አስቡት፣ አልጋው ጋር እንደ ተዋን ተጣብቆ። ስለዚህ ከዚህ ሰውዬ ቢያንስ ጥቂት መማር አለብን። ደጅ መጽናት፣ ደጅ መጽናት፣ መጠበቅ። ነቢዩ ዕንባቆም በመጠበቂያዬ ክንድ ሆኜ እግዚአብሔርን እጠብቀዋለሁ እንዳለ እግዚአብሔርን በመጠበቂያው ወላዲተ አምላክን በዚህ በመጠበቂያው ሆናችሁ መጠበቅ፣ ሁልጊዜ መስገድ፣ መጸለይ አለባችሁ። በተለይ ሰይጣን የሚያሰቃያችሁ ያሰራችሁ የሚያንገላታችሁ ሰዎች መተኛት የለባችሁም፣ ማንቀላፋት የለባችሁም። አዎ ጌታ እንዳለ እንደ ስንዴ ሊያበጥራችሁ ክፉ በደጅ ቆሟል እንዳለ እንዳያበጥር እንዳያሸንፋችሁ ድል እንዳያረጋችሁ እንደ ተስፋ ቆርጦ ከላያችሁ ላይ ከሕይወታችሁ እንዲነቀል መጸለይ፣ መበርታት፣ መስገድ፣ መጾም፣ ራስን ማስገዛት፣ መወሰን፣ መጨከን ያስፈልጋል። አባታችን ሊፈውሷችሁ ሲመጡ የእናንተንም ኮሚትመንት የእናንተንም ቁርጠኝነት እግዚአብሔር ይፈልጋል። ደጀጸኝነትም እንደዚሁ ማለት ነው። ያኔ ትፈወሳላችሁ። አለበለዚያ የእሳቸው መምጣት ብቻ ጠብቀን መምጣቱ ብዙ ያደክማል። ሰይጣን ደግሞ ያው ከቀለብነው ቅልብ ይሆናል አይደለ? ስጋ እያበላ ነው ያሳደግነው ውሻ አንበሳ ያክላል አይደለ? ስጋችንን እየበላ በኃጢአት በኩል የሚመጣውን እግዚአብሔር መንፈስ ቅዱስን እያራቅን ለሰይጣን የተመቸን እየሆን ልባችን፣ አንደበታችን፣ ስራችን ለሱ ስራ ምቹ ማሳ ሆኖ ልባችን ላይ ክፉ ነገሩን እየዘራ ይጎለብታል። አንድ ብቻ አይደለም ብዙ ሆኖ ይገባል። ሰይጣን ወደኛ ህይወት ሲገባ አይጣላም። ይገርማቸዋል። የሚጣላው ሰው ነው አብሮ ሲኖር። 7 ሆኖ አብሮ ይኖራል። 1000 ሆኖ አብሮ ይኖራል። ሌጊዮን ሆኖ ይኖራል። ሌጊዮን ማለት ጭፍራ ማለት ነው። ሰራዊት ማለት ነው። አስቡት፣ በአንድ ሰው ላይ ይኖራል። እግዚአብሔር ያሳያችሁ። እኛን ለማጥቃት አጋንንት አይጣሉ። ስለዚህ ራሳችንን በእውነት በጾም በጸሎት አንደበታችን በመግታት ልንኖር ያስፈልጋል። እግዚአብሔር አምላካችን ስለነበረን ጊዜ ሁሉ ስሙ የተመሰገነ ይሁን። ለአባታችን ለወንድሞቻችንም ረጅም ዕድሜ ይስጥልን። እናንተንም ስጦታችሁን እግዚአብሔር ይቀበልላችሁ። በሰላም እንዳዋሳደረ በሰላም ያውለን። የምጽአቱን ቀን እግዚአብሔር ይባርክልን።